እኔ የምላችሁት እዚህ ጋር ማለት ነው ልጅቷና ልጁ በግድ ፍቅረኛሞች ናችሁ። ከሱ ጋር ፍቅር ጀምረሻል ለማለት እኮ ትንሽ ነው የቀረው እኮ ማለት ነው። አንተ ደግሞ አንተ ልጅ ደግሞ ለአንተ አትገባም ማለት እንደዚህ ማለት ደግሞ ለምን አስፈለገ? ደግሞ ብሩክ ሲታወራ ደግሞ ለምን ክብር ሰጥታት አታወራም? ልጅቷ አልገባኝም። ምን ለምን አታከብራትም? እባክህ ብራዘር ምን ነው በጣም ነው እንደ እንትን የሆንከው። ተው እንጂ የምትናገረው ነገር ይኸውልህ ማለት ዙር ብላ እያየ አወራ ገባ። እሷ ግን ለአንተ ክብር እየሰጠች ነው እያወራሽ ያለችው። አትለማመጪ ስላት ምንድነው ያለችው? ውዶቼ አይ ማለማመጥ ያለብኝ ቦታ እለማመጣለሁ አለች። አንተ ግን አረ ሴትዮ ወደዚህ እኛ ማለት ግቢ ምናምን ምን ይሄ ነው? አንተ ማለት ነው በጣም እንደ ተቀየርክ በጣም በነገራችን ላይ ውዶቼ ብሩክ ማለት ነው እንደ በፊት ለሄሚ ሪስፔክት ወይም ክብር እየሰጣ እያወራ አይደለም። ድሮም እንደዛ ነው። በዚው ግን የሰውን ልብ ወይም እንደ ፕራንክ ወይም እንደ ስራ አድርጋችሁ የፈለጋችሁን ውስጣችሁ ላይ የያዛችሁን ነገር አወርታችሁ በኋላ ወይም ያን ስራ ካለቀ በኋላ ይቅርታ ይሄ ነገር ስትሉ የሰበራ ልብ ወይም የሰበራ ብርጭቆ አይመለስም። የሰበራ ልብም ደግሞ ልብ ውስጥ ለብዙ ጊዜ ይኖራል። ይሄ ነገር ለምታወራው ነገር ክብር ይኖር ገባ። እና ደግሞ ስልክ ላይ ሲያወራ ምን አለ መሰላችሁ ውዶቼ ኦኬ ቴዲ ሄሚ ምንድነው የሄሚ አባት መሰለ እንደ ሰውዬ በጣም ነው እንደምትቀልደው እባክህ። የምር እኮ ነው። ቡራው ተረጋጋ እንጂ ብራዘራችን። ደግሞ ልጅቷ አንተ ደግሞ ማለት ነው እሱ ሳይመጣ በፊት ጓደኛ አይደለችም ያለው ነገር አስረዳለሁ ብላችሁ ጠራ መጣ። ሲመጣ ደግሞ ጓደኛ አይነት አልክ። ወዴት እየሄዳችሁ ነው ባካችሁ? ልጅቷን ስሙን ለማጠፋት ይሄ መንገድ እየሄዳችሁ ነው አንተና እሱ። ባይዛው ይሄና ይሄ ልጁና ብሩክ ተመካክሮ ነው እየሰሩ ያሉት ውዶቼ። የምር እኮ ነው። ሄሚን ለማሸማቀቅ የምትሄዱት መንገድ ነው ይሄ ገባ። ሄሚን ለማሸማቀቅ ሄሚን ለማጣል የምትሄዱት መንገድ ነው። አስረግጬ ልንገራችሁ። በውስጥ ያወራችሁ ነገር አውርታችሁ እዚህ ጋር ተገናኝታችሁ አታሽቃብጡ። አሽቃባጭ ምንም ቢታረጓት ሄሚ የሚጠላው ሰው ትንሽ ነው ገባ። እሷን ለማጣር ሰው በቃ እንዲጠላት ለማድረግ ነው እየሄዳችሁ ያላችሁት። ዛሬ ደግሞ ብዙ ነገር ኮሜንታተሮችም እያየው ነበር። ትናንትና ሄሚ ጀግና፣ ሄሚ ጀግና፣ ሄሚ ጀግና፣ ሄሚ ጀግና። ዛሬ ደግሞ ቡቡ ጀግና፣ ቡቡ አራ የአባቴ አምላክ ወዲሽ የባባ ተረጋጉ። ምንድነው የምታሽቃብጡት? ቀን በቀን ማለት ምንድነው የሚያቀያይራችሁ? እኔ ሊገባኝ ያልቻለው ነገር ኦዲየንስ ራሱ ማለት ነው። እኔ ማለት ነው ስለሌላ ሰው ግድ አይሰጠኝም። የኔ ለልጅቷን ክብር እየሰጠ አውራ ብራዘር ምንድነው ሚያቅለሰልስ? እባክህ ተረጋጋ እንጂ። ሲታይ እሷ ማክበር ካለብኝ ቦታ እያከበረች እኮ ነው። እና ደግሞ ማለት ነው ፍቅረኛ ያልሆነ ነገር ያርግልህ ያርግልህ። ቀጥሎ ሲጀመር አንተ ከሄሚ መራቅ የምትፈልገው መንገድ እየፈለክ ነው ገባ። ከሄሚ የምትለየበት መንገድ ከሄሚ መራቅ የምትፈልገው መንገድ ነው እየፈለክ ያለው ገባ አይደ። የምር እኮ ነው። ሰው ምንድነው ይሄን አክል የሚያንጨራጭር እና አያገባሽም አያገባኝም ምናምን እያልክ ካለ ልጁን ወይም ሄሚ ጋርና ከልጁ ጋር ምን እንዳለ ምን አይነት ነገር ምን አይነት ግንኙነት እንዳለ ለማወቅ ይሄ መንገድ ለምን ትሄዳለህ? በቃ ማለት በቃ እኔና አንቺ ነገር ጨረሰን ምናምን እያልክ 10 ጊዜ 100 ጊዜ አታወራ ገባ። ምን ነው እግር ስሪ እንድትወጥቅ ፈላክ እንደ ብራዘራችን። ከዚህ በፊት ያው ካንተ ተለይቼ መኖር አልችልም ወይም ያለ አንተ መኖር አልችልም ህይወቴ ከብደኛል ምናምን ብላ ተናገረ። ያን ቃል ይዜ ነው እንደ ዛሬ ምን እንደዛ እየሆንኩ ያለው ሰውዬ። ሰው እኮ ማለት ነው የተናገረ ቃልን የማይቀይር እግዚአብሔርና እግዚአብሔር ብቻ ነው። ሰው ልጅ የተናገረው ቃላቶችን ትቶ ሌላ ቃል ሊጠቀም ይችላል ገባ። ምናልባት ካንተ ውጪ ወይም አንተን አጥቼ መኖር አልችልም ያለችው ቃልን ይዜ እንደዛ እየሆንክ ካለ ማለት ነው ተረጋጋ። ብትረጋጋ ጥሩ ነው። እና ይሄ ነገር ሴራ እየሰራችሁ ለአንተና ልጁ ነው ባይዘው። የምር እኮ ነው። የምር እኔ ይሄ ነው የተረዳሁትኝ። እና ይሄ ልጅ ሚኪ ማን ነው ሚኪ ባለፈው ሄሚ ዩቲዩብ ከፍታ የሰጠች ልጅ
እዚህ ልጅ ጋር ራሱ ማለት የፊልም ቪዲዮ እንደ ፊልም አድርጎ ሰርተዋል። እና ልጁን ታውቃለህ ጠንቅቄ ማለት ነው። እሷን ለማሸማቀቅ እሷን ለመጣር የምትሄዱት መንገድ ነው ይሄ። እሷን ሰው እንዲሰድባት ስለምትፈልጉ ነው እንጂ ልጁን ሳታውቅ ቀርታ አይደለም። ገባ አይደ? አይ ተረጋጋ እንጂ ብራዘራችን። ምንድን ነው በጣም ነው እንደ እንትን እልህ ውስጥ የገባው? በጣም እልህ ውስጥ ነው እንዴ? ልጁን ከሄሚ ጋር ስላየ በጣም ቀና። ውይ 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 ቡባቴ፣ ውይ ውይ ቡባቴ። መጀመሪያ ሪስፔክት አድርጌ አውራ። ገባ? ክብር እየሰጣት ብታውራ ጥሩ መሰለኝ። እኔ ምንሽ ነው አንተ? ይሄ ሰውዬ ደግሞ ማን ነው? ይሄ ቴዲ ነው የምትባለው ሰውዬ አዲስ የመጣው ማለት ነው። ይኸውልህ ምንድነው እሱ ከመጣ በፊት ያለው ነገር አስረዳለሁ እያልክ በቃ ማለት እሱ አንቺን አይፈልግሽም ምናምን እንጃ አላቅም። ብዙ ነገር ስትቀባጠር ነበርክና ከማጠሮ መወጣጠሩ አሉ አያገባህምና ይሄ ጎደኛ ነው የምትለው ነገር ተውና ነገሩ ያለው ነገር አስረዳው። በነገራችን ላይ እኔ ሄሚዬ አንድ ነገር ልንገርሽ፣ ለብሩክ ማለት ነው ለምንድን ነው የምታስረጀው ይሄ ነገር ሲጀመር ማለት ነው። ሲጀመር ማንም ይሁን ውስጥሽ ላይ ያወቀ አምነሽ ተቀብለሽ ዝም በይ። እሱ ያለው ነገር ከሴት ጋር ሆናል ሲባል አላስረዳሽም አያገባሽም ብሎ አላይደ። እንደውም ከወንድ ከልጁ ጋር ያለው ነገር ምንም ይሁን ምንም ጎደኛ የሚሆን ወንድምሽ አታስረጂው። እንደውም የምር እኮ ነው። ምን አባ ያመጣል? አታስረጂው። በጣም ነው እንደ እንትን የሆንከው እባክህ። አታስረጂው እንደ እሱ ሰው ሲጠይቅ አይ እኔ ማስረዳት ግዴታ የለብኝም። እና ሄሚስ የምታስረዳው ሄሚ ምንድነው? ባግ መሰላችሁ እንደ ሰው እኮ ነሽ ብራዘር። ወይስ አንተ ራስህን ብልጥ አድርገህ እያየ ነው ያለው? ወዴት እንረጋጋ እንጂ ብራዘራችን። አቶ ብሩክ ትንሽ ሰከንድ ብትል ጥሩ ይመስለኛል እኔ። ሃይ ሰላም 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 ሰላም! ውድና የተከበራችሁ ውድ ቻናሌ ቤተሰቦችዬ አላችሁ ወይ? አለን እግዚአብሔር ይመስገን። እንዴት ናችሁ? አለሁላችሁ የኔ ምርጦች፣ የኔ ውዶች፣ የኔ ውቦች። ሀሳብ አስተያየታችሁ ኮሜንት ስር መግቢያ ላይ ራሱ ቪዲዮ ብዙ ሰርቼ ያለው እናም ሰላምታ አንዳንድ ሰላምታ ሳልጠይቅ የሆነ ነገር ከጀመርኩ የጀመርኩትን ነገር እስከ ጥግ ድረስ ሄጄ ነው ሰላምታ የሚጠይቀው። ችግር የለብኝም። እናንተ ብቻ ሰላም ሆኖ። አቶ ብሩክ ዛሬ ከልጁ ጋር መጥቷል ትላላችሁ። ምንድነው እሱ የመጣው? ምንድነው ያላችሁ ብሎ ለመጠየቅ ነው። ትላንትና ሄሚ ከልጅቷ ጋር ምን አለ ብላ ጠይቃለች። እሱ ግን ማስረዳት ግዴታ አይደብኝም ብሎ እየተንጨረጨረ ማለት ልጁ ማለት የሆነ ህፃን ልጅ ቤት ላይ ጥላ የመጣችው ሴት ነው የመሰለኝ ትላንትና ብሩክ ማለት ነው። ክርስቶስን ቤቱ እንዴት እየሮጠ እንደሄደ እኔ እኮ ገረመኝና አይ ጌታ ያልኩኝ በጣም ነው እንትን የሆንከው። ውይ ዛሬ ምንድነው ያለው ነገር አስረዳኝ ምናምን ብሎ ነው የመጣው መሰለኝ። እና ግን የመጣው እንጂ አስረዳኝ ለማወቅ ፈልጋለሁ እኔና ማለት አንተና የእሷ ማለት ምንድነው ያለው ብሎ አልጠየቅም። ሲጀመር ነገሩን ማስረዳት ምንም አይጠይቅም እኮ አያችሁት? ግን ማለት ነው ሄሚ ራሱ ክብር እየሰጠ አይደለም እያወራለሁ። የኔ ልጅቷ ዝቅ እያረገ ከሱ ውጪ ሰው ያለው እየመሰለ አይደለም እኔ ሳስቡ ማለት ነው። አባቴ ተረጋጋ ጆዬ ተረጋጋ አለ ዘፋኙ። ተረጋጋ። አይ ሩጫ ላይ የተለበሰ ሱሪ እኮ ሩጫ ላይ ምን ነው የሚወልቀው? ስለዚህ ማለት ነው ተረጋጋ። በተረጋጋ ጥሩ ይመስላል። እና ለማንኛውም የኔ ሽቅርቅርቅሮችዬ፣ የኔ ውዶችዬ፣ የኔ ውቦችዬ በጣም ወዳችኋለሁ። ቪዲዮን ላይክ አድርጉ። አቶ ብሩክን አረጋጉ። እሺ ላሞች አረጋጉ። የአባቴ አምላክ ላም ያርግሽ። ልጅና አረጋግ ልጁ ማለት ነው። ምን እሱ ሲጀመር ምን ሆነዋል? ሲጀመር የምታረጋጊው ምን ሆነዋል? ሰው ልጅን ግን ምንድነው አንተ ግን ማለት ነው ምን ወዴት ነው የምታድገው? ሰው ልጅን ማክበር አታውቅ። ለሰው ልጅ ክብር መስጠት እንዴት ነው አታውቅ። ክብር አለ እኔ አታስተምረኝም ትላለህ እንዴ? ተው እንጂ። እና የፍቅር ማለት ደግሞ እምነት ይኖር። በነገራችን ላይ ሄሚን በጣም ነው የምትጠረጥረው አንተ ለምንድን ነው አላውቅም። ትገርመኛለህ እንኳን እንዲህ ትወዳታለህ ማለት ነው አይደል? ለካ እንደዚህ ትወዳታለህ ማለት በጣም እኮ ነው የምትቀናው እኮ። ግን ትቀናለህ እንጂ የሆነ ምንም አትሆንም።
በዚው የምር እኮ ነው። ብትሄድም ችግር የለም፣ ባትሄድም ችግር የለም። ካንተ ጋር ብትሆንም ችግር የለም፣ ባትሆንም ችግር የለም። ያንተ ስሜት እንደዛ ነው እኔ የተረዳሁት። ገባ ሄሚ ካንተ ጋር ሆነችም ችግር የለብህም፣ አልሆነችም ችግር የለብህም። ብታጣትም ችግር የለም፣ ባታጣትም ችግር የለም። የሆነ በቃ ምንም ነው የሆነ ታውቃለህ፣ ሲምፕል ነገር ነው ማለት ነው። ገባ አንድ ሰው የሆነ ነገር ባጣም ችግር የለብኝም፣ ብኖረኝም ባይኖረኝም ግድ አይሰጠኝም የሚባል አባባል አንዳንድ ነገሮች አለ። እንደዛ ነው የብሩክ ሀሳብ። አይ ተረጋጋ።